ሰላም የኢየሱስ ክርስቶስ የፍቅር ንጉስ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው። ውድ የእግዚአብሔር ቤተሰቦች እንግዲህ በዚህ ቻናል ላይ አንዱ የማቀርበው የራሴን የህይወት ታሪክ ነው። ማለት የኔ ታሪክ በእኔ ውስጥ እግዚአብሔር እንዴት የተለያዩ ነገሮችን እንዳልፍ ስላደረገኝ የኔም ብቻ ሳይሆን ሌሎቻችንም የምናልፍበት ብዙ ጊዜ ሚስጥሩ አይገባንም። የህይወታችን ጉዞ ግን እግዚአብሔር ከኛ ጋር እንዳለ የምናይበት ብዙ ምልክቶች አሉና አንዳንድ ጊዜ ሳናያቸው ብዙ ኖቲስ ሳናደርጋቸው የሚያልፉ ብዙ ነገሮች አሉና በኋላ ላይ ግን እውነቱ ሲበራላችሁ እና እውነተኛውን ነገር ስታዩት እውነትም የእያንዳንዳችን የህይወት ጉዞ በእግዚአብሔር እይታ ውስጥ ነው የሚለውን ላይ ትደርሳላችሁ። እኔ እንግዲህ እንደዚህ ነው የሆነልኝ። እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው እባላለሁ። በዚህ ቻናል ላይ ያው ቅድም እንደተናገርኩት ስደት እስከ ሰማይ የሚል የራሴን የስደት ጉዞና የህይወት ታሪኬን የምዘግብበት ነው። በዚህ ላይ እንግዲህ እግዚአብሔርን ለማመስገን በዚህ አጋጣሚ እንዴት ህይወታችንን እግዚአብሔር እንዴት እንደሚታደግ ለማሳየት ፈልጌ ነው። እንግዲህ በዚህ ፕሮግራም ላይ ቁጥር 9ን ነው የምናገረው። ቁጥር 9 ባለፈው ቁጥር 8 እንግዲህ የትዳር ህይወቴን በተመለከተ ትንሽ ተናግሬያለሁ። ሌላው ደግሞ እንግዲህ አሁን ደግሞ ከደቡብ አፍሪካ እንዴት እግዚአብሔር እንዳስመለጠኝ፣ እግዚአብሔር እንዴት እንደረዳኝ፣ የእግዚአብሔር ጣት እንዴት በእኔ ህይወት ላይ የመጀመሪያውን እይታ እንዴት እንዳየሁ ልናገር ፈልጌ ነው። እንግዲህ ብዙ ጊዜ ስለ ራሴ ህይወት ስናገር በጣም የሚገርመኝና የሚደንቀኝ በኋላ ላይ የእግዚአብሔርን ቃል ማንበብ ሲጀምር መንፈሳዊ ነገሮችን ከእግዚአብሔር ቃል ጋር እያወዳደርኩ የራሴንም ህይወት ሳይ የሚገርማችሁ ነገር ብዙ ጊዜ እኛ አንኖቲስ የማናደርገው ወይ ደግሞ ብዙ ነገር ትኩረት የማንሰጣቸው ነገሮች እግዚአብሔር እንድንነቃና ከሱ ጋር እንድንጓዝ የሚያደርግበት አጋጣሚ አለና ይሄን ያልኳችሁ ለምንድን ነው? እኔ ከኢየሱስ ክርስቶስ ጋር አሁን ያለኝን አይነት ሪሌሽንሺፕ አልነበረኝም። እንግዲህ ደቡብ አፍሪካ ያለው እንደ ማንኛውም በኦርቶዶክስ እምነት ውስጥ እንዳለ ሰው እግዚአብሔርን በርቀት ነው ማቀው። እንግዲህ የራሴን ነው የምናገር ያለሁት ማቀው የነበረውና ዲፕ ገብቼ ግን አሁን እንደማቀው ወይ ደግሞ አሁን መጽሐፍ ቅዱስን እንደማነበው ወይ ደግሞ ትንሽም ቢሆን የመንፈሳዊ ህይወትን ለመረዳት የቻልኩበት ጊዜ አልነበረም እና ነገሮችን ሁል ጊዜ ማየው ያው በዓለማዊ ነገር ነው ማየው እና መንፈሳዊ ነገር ብዙም አይመጣልኝም ነበር። ግን ከደቡብ አፍሪካ ወጥቼ ወደ አሜሪካ ወይንም ወደ ካናዳ ለመሄድ ወሰንኩኝ። ይህን ያደረኩበት ምክንያት ምንድነው ያላችሁኝ እንደሆነ ባለፈው ስናገር እንግዲህ ደቡብ አፍሪካ ውስጥ በነገራችን ላይ ይሄ ማሳያችሁ የደቡብ አፍሪካ ጆሃንስበርግ ኦሊቨር ታምቦ ኤርፖርት ነው እና ብዙ ነገር እንግዲህ ከኤርፖርት ጋር የተያዘ ስለሆነ ነው እንግዲህ ይሄንን ቪዲዮ ፒክ ያደረኩት እና ይሄን ኢንጆይ ያደረጋችሁ ያው ወደ ታሪኩ ሄዳለሁ ማለት ነው። ከደቡብ አፍሪካ እንግዲህ ለመውጣት የመጀመሪያው ነገር ፕላን ያደረኩት ቪዛ ማግኘት ነው። ቪዛ አግኝቼ በእኛው ሀገር ፓስፖርት ማለት ነው በኢትዮጵያ ፓስፖርት መውጣት ነበረብኝ እና ትክክለኛውን ኢትዮጵያ ፓስፖርት ነው ያዝኩት እና ከዛ በፊት ምንድን ያደረኩት ደቡብ አፍሪካ ባለቤቴ ከሄደች በኋላ ሱቁን ከዘጋሁት በኋላ ወደ የኢሚግሬሽን ኮንሰልተንሲ ወይ ደግሞ የማማከር አገልግሎት ለመስጠት ሱቅ ቢሮ ከፍቼ ነበርና እና በዛ ቢሮ ፍቃድ የተለያዩ ቦታዎች ማለት ኤምባሲዎች
እንትን ኮሌክት አደረኩ ማለት ነው። ቪዛ ገብቼ በትክክለኛው መንገድ ቪዛ ወሰድኩኝ። ምክንያቱም ልክ እኔ እነሱ የሚያዩኝ ልክ እንደ ሰራተኛ ነው ማለት ባለ ንብረት አድርገው ነው የሚያዩኝ። እና ግን የሚገርማችሁ ነገር እንግዲህ የመኖሪያ ፍቃድም የለኝም፣ ዜግነትም አይደለሁም፣ ዜግነትም የለኝም። ግን በጣም ይገርመኛል ይሄ ሁሉ ሳስበው እና ኤምባሲዎች ራሳቸው እንዴት ቪዛ ሊሰጡኝ ቻሉ? ምክንያቱም የመጀመሪያው ነገር እኮ እነዚህ ሰዎች መጠየቅ ያለባቸው እኔ እዛ ቋሚ የሆነ ፍቃድ እንዳለኝ ወይ ደግሞ ቋሚ የመኖሪያ ፍቃድ እንዳለኝ ማወቅ ነበረባቸው። ግን በጣም የሚገርማቸው ነገር ደቡብ አፍሪካ በቃ እኔ እንጃ አንዳንዴ የሳስበውም የእግዚአብሔርም ስራ ነው ብዬ ነው የማስበው። ይህን ሁሉ ሊጠይቁኝ ሲገባ ግን እኔ በየሄድኩበት ቦታ ኤምባሲ ውስጥ ገብቼ ስጠይቅ የመኖሪያ ስታተስህ እኮ ይሄንን አይፈቅድም ብለው አልመለሱኝም። እና በመጀመሪያ ደረጃ ወደ ኤርፖርት ገብቼ ወደ ብራዚል ከመብረሬ በፊት ምንድን ነው ያደረኩት? እኔ የገባሁት እንግዲህ በቦርደር ነው፣ በወሰን በኩል ነው የገባሁት። በስዋዚላንድ በኩል አድርጌ ነው ወደ ደቡብ አፍሪካ የገባሁት ማለት ነው። ግን ስወጣ ደግሞ በኤርፖርት ነው የምወጣው። ስለዚህ አሁን እነዚህ ሰዎች እንዴት እንደገባው ካላወቁ አወጣጤ በጣም አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ምንድን ነው ያደረግኩት? ገና ለመውጣት ከማሰቤ በፊት የግድ ፓስፖርቴ ላይ ወደ ደቡብ አፍሪካ ስመጣ ገባ የሚል ስቲከር ማስለጠፍ ነበረብኝ። እና ይሄን ለማድረግ ደግሞ በጣም የሚገርማችሁ ደቡብ አፍሪካ ብዙ ነገር በገንዘብ የሚሰራበት ቦታ ነው እና በጣም ከመጠን በላይ ኮራፕትድ የሆነ ሀገር ነው አገሩ ማለት ነው። እና ይሄ ማለት የምንለው ብዙ ነገር በጉቦ ነው የሚሰራው ላችሁ ፈልጌ ነው። እና ይህንን የሚያሰሩ ሰው ይህንን እንግዲህ ኤርፖርት ላይ ኮኔክሽን አለን የሚሉ ሰዎችን ፈለግኩ ማለት ነው። እና አንድ ናይጄሪያዊ ያገኘሁኝ። ያ ናይጄሪያዊ እኔ ኮኔክሽን አለኝ፣ ሰዎችን አውቃለሁ፣ ስለዚህ መቼ እንደምትሄድ አሬንጅ አደርግልሃለሁ፣ እነሱ ግን ስቲከር ይመቱልሃል። ስቲከሩ ያው ልክ ኮምፒውተር ውስጥ እኔ ከ7 ዓመት በፊት በኤርፖርት እንደገባሁ የሚናገር ኢንፎርሜሽን ነው እዛ ውስጥ የሚደረገው አለኝ። እንግዲህ አማራጭ አልነበረኝም፣ ያው ማመን ነበረብኝ። አንድ እሱ ነው። ሌላው ደግሞ እሱ ትክክለኛውን ነገር ለማመን ምንድነው ማድረግ የነበረብኝ? በኤርፖርት ሳይሆን በወሰን በኩል በቦርደር ወጥቼ መግባት ነበረብኝ እና ያንን ስቲከር ቼክ ለማድረግ ፈልጌ ነው ያንን ያደረኩት። ግን አንድ በትክክል አንደርስታንድ ያላረኩት ነገር በትክክል ያልገባኝ ነገር የላንድ ኢንትሪና በእግር ስትገቡና በወሰን ስትገቡና በኤርፖርት ስትገቡ አንድ አይደለም እና ሲስተሙ የተለያየ ነው። እኔ ግን አንድ ሊሆን ይችላል ብዬ ስላሰብኩኝ በኤርፖርት ከመሞከሬ በፊት ምንድነው ያደረኩት? ቀስ ብዬ ሌላ ሀገር መሄድ ነበረብኝ። ማለት እዛው አፍሪካ ሀገር ያሉ ሀገሮች ለምሳሌ ዚምባብዌ እና ስዋዚላንድ፣ እነዚህ ሁለቱ ሀገሮች ደርሼ መምጣት አለብኝ ብዬ ወሰንኩ። እና ያ ማለት ምን ማለት ነው? ወጥቼ ልመጣ ማለት ነው። አንድ ስቲከሩ ትክክለኛ መሆኑን አለመሆኑን ለማረጋገጥ ነው። ሁለተኛ ደግሞ ገብቼ ስወጣ አሁን በኤርፖርት ሞር ኮንፊደንስ ይኖራቸዋል ማለት ነው። ስለዚህ ህጋዊ ሰው ነኝ ማለት ነው። ወጣ ገባ የሚል ከተመታ ፓስፖርቴ ላይ ማለት ነው። በዚህ ሁኔታ አሰብኩና የግድ ሁለቱ ሀገሮች መሄድ ነበረብኝ። ያው ቅርብ ሀገሮች ናቸው። በአውቶቡስ ነው የምትሄዱት። ቅርብ ሀገሮች ናቸው ሁለቱም። ዚምባብዌ እና ስዋዚላንድ ጎረቤታሞች ናቸው። ስለዚህ ወደዛ ለመሄድ ወሰንኩ ማለት ነው። ከዛ በፊት ግን በጣም የሚገርማችሁ ነገር ብዙ ሰው እኔ በሚሄድበት በነበረበት ጊዜ
በሪፊውጂ እንደዚህ በትክክለኛው ፓስፖርት ገብቶ ቪዛ አስመትቶ የሚወጣ ሰው አልነበረም። እና ብዙ ጊዜ ምንድን ነው የሚደረገው? ሰዎች ወደ አሜሪካ ወይ ደግሞ ወደ እንግሊዝ ወደ ሌላ ቦታ መሄድ ሲፈልጉ ጭደዳ ይባላል። እና ይሄንን ቃሉንም የሰማሁት ደቡብ አፍሪካ ውስጥ ነው። እና ይሄን ደግሞ አሬንጅ የሚያደርጉ ይሄንን እንሰራለን የሚሉ የታወቁ ሰዎች አሉ፣ አጭበርባሪዎችም አሉ። እና ብዙ ገንዘብ ነው የሚያስከፍሏችሁ ወደ ተለያየ ቦታ ለማስኬድ ማለት ነው። እኔ ግን በጣም የሚገርማችሁ ነገር በቃ ቅድም እንዳልኳችሁ የእግዚአብሔር ነገር ውስጣችሁ መምጣት ሲጀምር ከዚህ በፊት የማታውቁትን ዳይሜንሽን ወይ ደግሞ የማታውቁት ጠርዝ ላይ ሌላ ነገር ማሰብ ትጀምራላችሁ። እና በፍጹም ማንም ሰው አልሞከርም። ብዙ ጊዜ የሚጨረድዱ ሰዎች ሰው አላቸው፣ ሰው እንትን ያደርጋሉ፣ አሬንጅ ያደርጋሉ። ብሩ የሆነ ሰው ጋር ይቀመጣል። ከዛ በኋላ እነዛ ሰዎቹን ያው በኮኔክሽን ያስወጧቸዋል ማለት ነው። እኔ ግን በጣም የሚገርማችሁ ነገር ይህን ፕላን ሳደርግ ምንም ሰው አልነበረኝም። ግን ዝም ብዬ ብቻ ሀሳቡ እንዴት እንደመጣልኝ አላውቅም። አንደኛ ሪፊውጂ ነኝ። ሪፊውጂ ሆኜ በመጀመሪያ ደረጃ በትክክለኛው ፓስፖርት እንትን አውጥቼ መሄድ የለብኝም ነበር። ግን ውስጤ ትችላለህ የሚል ነገር ነው ይመጣልኝ። ከዛ ለምን አልሞክረውም አልኩ። እንግዲህ በጣም ኃይለኛ ሪስክ ነው። እንግዲህ አንዴና ለመጨረሻ ጊዜ ነው የምሄደው እና አንዳንዴ ለመሞከር እኮ ዝም ብሎ ቀለል አድርጎ መሞከር ይቻላል። እኔ ግን በቃ ለአንዴና ለመጨረሻ ጊዜ ደቡብ አፍሪካ ለቅቄ እወጣለሁ ብዬ ነው ያሰብኩት። ስለዚህ ብዙ ነገር ሸጫለሁ እና የመጨረሻ የቀረችኝ መኪና ነበረች እና መኪናዬ ላይ ያው ፎር ሴል ብዬ ለጥፍ ያለው እግዚአብሔር ሲረዳኝ የሚገርማችሁ ነገር ጆሃንስበርግ ውስጥ ያን መኪና ኦልሞስት በቃ ሰርቀውት ነበር ማለት ይችላሉ። ጆሃንስበርግ የሆነ ሰው ስጠብቅ ፎር ሴል የሚል ከኋላ ማለት የሚሸጥ ብዬ ለጥፌበታለሁ ከጀርባው ማለት ነው መኪናው መስታወት ላይ። እና አንድ ሰው መጣና ለካ ሌቦች ናቸው ነው ያላወኩም። ግን መጣና ሄ ሃውማች ስንት ነው ይሄ መኪና መግዛት ፈልጋለሁ አለኝ። አንዱ መጣና በሩ እኔ መኪና ውስጥ ቁጭ ብያለሁ። ጆሃንስበርግ ውስጥ ነው ይሄ የሆነው። እንዲህ ማንኳኳት ጀመረ። ሲያንኳኳ እንትኑ ፍጥነቱ በጣም አስደነገጠኝ እና ቶሎ ብዬ ብቻ ሴንትራል ሎኪንግ ሲስተም ነበር መኪናው፣ ዘመናዊ ነበር በዛን ሰዓት። እና ልክ ፕሬስ አደርገው አራቱም ተዘጋ፣ በሩ ማለት ነው። እና በሩ ሲዘጋ በጣም የሚገርማችሁ ነገር ከለካ እሱ እኔን ሲያነጋግር ከኋላ ሌላ ልጅ ሊገባ ነበር። የእሱ ግሩፖች ናቸው። እሱ እኔን እያነጋገረ ሃውማች ስንት ነው በቃ ልገዛ ፈልጋለሁ ምናምን እያለኝ ለካ ከኋላ እነሱ ከገቡ ማለት በቃ ያኛው ሰው መሳሪያ ይዛል። ስለዚህ መኪናው በቃ ኦልሬዲ ሃይጃክ አደረጉኝ ማለት ነው። እና እንግዲህ ሃይጃክ ሲያደርጉኝ ብዙ ነገር ይበላሽብኝ ነበር። ምክንያቱም ላስት ሚኒት ነው። በዛ ላይ መጨረሻ ላይ ያው መኪናውን ሸጬ ከዛ ደግሞ ያው ፕላን ያደረኩበት ገንዘብ አለ ምናምን። እና የሚገርማችሁ ነገር ግን እግዚአብሔር በዚህ ሁሉ ጠበቀኝ እንጂ ዛሬ ላይ ቆሜ ሳስበው እንደዛ ቢሆን ኖሮ በቃ እንትኔን ብዙ ነገር ያስተጓጉልብኝ ነበር። ቀላል አይደለም። እና አዲስ መኪና ነው የነበረው። መኪናው ከኢንሹራንስ ላይ ነው የገዛሁት። እና በእንደዚህ ሁኔታ አመለጥኩ ማለት ነው። የመጀመሪያው ከባዱ ነገር ከደቡብ አፍሪካ ማስታውሰው አንዱ ይሄ ነው። ሌላው ደግሞ ብዙ ጊዜ ሰዎች በእንደዚህ አይነት ሁኔታ አይወጡም። እና እኔ ደግሞ ብዙ ነገር ሚስጥር መያዝ ሲገባኝ የእያንዳንዱ ማደርጋቸውን ነገሮች ለአንዳንድ ሰዎች እንዲህ ነገር ነበር፣ ለአንዳንድ አበሾች። እና ለካ አንዳንድ ጊዜ በጣም ኤክስፔክት ማታደርጉት ሰው ጠላት ሆኖ ነው የሚጠብቃቸው። ምክንያቱም በዛ አይነት ሁኔታ መሄድ ሰው የለም። ስለዚህ እኔ ደግሞ በጣም የቀረብኳቸውን ሰዎች በቃ ዛሬ እኮ የኪዩባ ቪዛ አገኘሁ እኮ፣ ዛሬ እኮ የቬንዙዌላ ቪዛ አገኘሁ፣ ዛሬ እኮ የእንትን ቪዛ አገኘሁ እያልኩኝ ያገኘኋቸውን ቪዛ ሁሉ የቁጥር አሳያቸዋለሁ። እና በዛ ጊዜ ደግሞ ያበሳጫቸው ሰዎች ነበሩ ማለት ነው። እኔም በኋላ ላይ ነው ይህን ሁሉ የገባኝ ያወቅሁት፣ ላስት ሚኒት ሊሄድ ስል ማለት ነው። በሶስተኛ ደረጃ ደግሞ በጣም ከባዱ ፓርቲ የነበረው ይሄንን ጉዞ የነበረው ከየት ወዴት ነበረ?
ከጆሃንስበርግ ኤርፖርት ወደ ብራዚል ነው የምሄደው። ብራዚል ምንድን ነበረኝ ትራንዚት ፍላይት ነው ትራንዚት ነው የነበረኝ እና እንትን ላይ አልወርድም፣ ብራዚል ላይ አልወርድም፣ ሳኦ ፖሎ ላይ አልወርድም እና የሚሄደው ወዴት ነው? ወደ ቬንዙዌላ ካራካስ፣ ዋና ከተማቸው ካራካስ ነው። እዛ ነው የሚሄደው እና እዛ ከመሄድ በፊት ግን አይሮፕላኑ የትና የት መሄድ አለበት? መጀመሪያ ሳኦ ፖሎ ብራዚል ይሄዳል። ከዛ በኋላ ወደ ሊማ ይሄዳል ፔሩ። ከፔሩ በኋላ ነው ወደ ካራካስ የሚሄደው እና እንዳልኳችሁ ብራዚል ላይ እንትን ነበረኝ ትራንዚት ነው አልወርድም። ሊማም ላይ እንደዚሁ አልወርድም እና ቀጥታ ነው የሚሄደው ማለት ነው። ሞርደው የት ነው? እንትን ነው ቬንዙዌላ ላይ ነው ማለት ነው። ስለዚህ ከቬንዙዌላ ወርጄ ከዛ በኋላ ያሉትን ሀገሮች መሄድም ካለብኝ እንትን ብያለሁ። የኪውባ ቪዛ አለኝ፣ ግን አንድ ናይጄሪያ ኪውባ በጣም አደገኛ የኮሚኒስት ሀገር ስለሆነ ፕሊዝ እሱን ሀገር አቮይድ አድርገው፣ እዛ ሀገር ባትሄድ ይሻላል አለኝ። መጨረሻ ላይ ተቀበልኩት፣ በጣም እግዚአብሔር ሲረዳኝ። ምክንያቱም በእንደዚህ አይነት ሁኔታ ካገኙ እነሱ በጣም ሲሪየስ ነው ለነሱ እና ልክ በቃ ሰላይ ነው የምትመስላቸው። ስለዚህ በጣም ሃርሽ የሆነ ፓኒሽመንት ይጠብቃል። ስለዚህ ፕሊዝ እዛ አትሞክረው አለኝ ማለት ነው። አሁን እንደዛ ካለ ይሄ ሰውዬ በቃ በጣም እንትን አለኝ። እግዚአብሔር ይባርከው፣ በደንብ እንግባባልና ለመነኝ። ፕሊዝ እኔ እዛ ሄደ በቃ ህይወት ሲበላሽ ማየት አልፈልግም እና ብትችል ሌላ ሀገር፣ ያ ኮሚኒስት ሀገር ኪውባ ብዙ ናይጄሪያኖች ሄደው ብዙ ነገር እንትን አድርገው በጣም ብዙ አመት የተፈረደባቸው ናይጄሪያኖች አሉ። ኪውባ በጣም አደገኛ ሀገር ነው፣ ፕሊዝ እዛ አትግባ አለኝ። እውነትም በቃ አቮይድ አደረግኩት። ስለዚህ ቬንዙዌላ ከሄድኩ በኋላ ቬንዙዌላ ላቲን አሜሪካ ነው። ከላቲን አሜሪካ በኋላ እንግዲህ ሰዎች አግኝቼ ምናልባት ወደ አሜሪካ መሄድበት መንገድ አገኛለሁ ብዬ ነው እና በዚህ ሁሉ እንግዲህ ማንንም አላናገርኩም። ቅድም እንዳልኳችሁ ብዙ ጊዜ እንዲህ አይነት ነገር ከደቡብ አፍሪካ ስትሄዱ አስጨዳጅ ይባላል እና ላርጅ አማውንት ኦፍ ማኒ ነው እንትን የምታደርጉት። ማለት ብዙ ገንዘብ ነው የሚጠይቃችሁ 30,000 40,000 ዶላር ማለት በእንትን ሀገር በራንድ ይባላል የደቡብ አፍሪካ ገንዘብ። እንደዛ ያን ያህል ሰጥታችሁ ምናምን ነው የምትሄዱት። ምክንያቱም ምናልባት ቢበላሽ እንኳን ሰውየው ከእስር ቤት እንደገና ማስወጣት አለበት እና ብዙ ፕሮሰስ አለው። እኔ ግን በጣም ውስጤ ለምን ይሄ ሀሳብ እንደመጣ አላቅም። እነሱም ሰጡኝ፣ ቪዛም ስለተሰጠኝ በጣም እንትን ብሎኛል እና መጨረሻ ላይ ትኬቱን ስገዛ ታዲያ ምንድን ያደረግኩት ከአንድ ናይጄሪያዊ ነው እዛ ትኬት ኦፊስ የሚሰራ የነበረው እና እሱ ናይጄሪያዊ እንደ ፍሬንድ እንደ ጓደኛ አድርጌ ነው የቀረብኩት። ምክንያቱም የሚሄድበትን ሁኔታውን ያውቃል። ስለዚህ ይሄንን ፍላይት በዚህ ጋር ብናደርገው ይሄ በዚህ ቢሆን ምናምን ብሎ አማክሮኛል። ስለዚህ የተወሰነ ብር ሰጠዋለሁ ብዬ ወስኛለሁ ማለት ነው እና ያውቃል እሱ የሚሄድበትን ሩት ቀኑን ያውቃል ምናምን። መጨረሻ ላይ በቃ ሁሉ ነገር ከጨረሰ በኋላ በቃ ቺፐስት ቲኬት ያገኘውልህ ይሄ ነው አለኝ ማለት ነው። እና የሚሰራው የት ነው ያላችሁኝ እንደሆነ ቲኬት ኦፊስ ነው የሚሰራው፣ ናይጄሪያዊ ነው። እና ለካ እሱ ፕላን ያደረገው ምንድን ነው የኔን የቲኬት ገንዘብ መውሰድ ነው። በጣም የሚገርም ነገር ነው። ግን እግዚአብሔር ደግሞ በቃ አልፈቀደለትም እና ምን አደረገ? ልክ ላስት ሚኒት ላይ በቃ ሁሉ ነገር ከጨረስኩ በኋላ በቃ ገንዘቡን ክፈል አለኝ ማለት ነው። አሁን ገንዘቡን በእንትን ልከፍል ስል አካውንት ሰጠኝ። የሰጠኝ አካውንት ምንድን ነው? የሚስቱን አካውንት ነው የሰጠኝ። የሚገርማችሁ ነገር እና በጣም ትረስት አደርገዋለሁ ምናምን በቃ ማለት በጣም ፍሬንድሊ ነው እና በዛ ላይ ደግሞ ገንዘብ ሰጥቼዋለሁ ማለት ይሄን ለሰራበት ኤክስትራ ገንዘብ ሰጥቼዋለሁ። ለካ እሱ ያቺን ገንዘብ ከምንም አልቆጠራትም። እሱ የፈለገው ሙሉ ገንዘቡን ነው። በቃ የትኬቱን ደርሶ መልስ ነው። ዜራ ያሳያችሁ ጀስት ኢን ኬዝ አንድ ችግር እንኳን ቢኖር ብዬ ደርሶ መልስ ነው የቆረጥኩት። ምክንያቱም አንድ ፎር ጉድ አንድ ጊዜ ዋን ዌይ ከሆነ ያው ትረስት አደረጓችሁ ማንም። ስለዚህ ቱ ዌይ ከሆነ ግን ኤምባሲም ቪዛ የሚሰጠው እንደምትመለሱ ስለሚያውቅ ነው። ስለዚህ የቆረጥኩት ደርሶ መልስ ነው ማለት ነው። እና በዚህ ሁኔታ ላይ ያለው የሚገርመው ነገር ለካ እሱ የሚስቱን አካውንት ሰጠኝ እና አብሳ የሚባል ባንክ አለ እንትን ሳውዝ አፍሪካ ውስጥ በጣም የታወቀ ባንክ ነው እና የእሱን አካውንትን የሰጠኝ እና በጣም የሚገርማችሁ ነገር ምንም ውስጥ የለም፣ ግን እግዚአብሔር
በቃ ያነቃቸዋል። እና ቅድም ነግራቸዋለሁ የሚመቀኝ አበሾች ነበሩ። ምናልባትም የሚሄድበትን ቀን ጠብቀው ሊያበላሹብኝ የሚፈልጉ ሰዎች ነበሩ። ጀስት ምንም አይደለም። ጀስት ለምን ይሄዳል አይነት ከቅናት የተነሳ አይነት ነገር ነው። ሌላው ደግሞ ያው መኪና ሊወሰድ ነበር አልኳችሁ። ከዚህ ሁሉ እግዚአብሔር ሴቭ አደረገኝ። ከዛ ሶስተኛው ደግሞ በጣም አደገኛው ፓርት ይሄኛው ነበረ። ላስት ሚኒት ላይ ገንዘቡን ይዤ ወደ ባንክ ልሄድ ስል ውስጤ ኖ አትክፈል የሚል ነገር ውስጤ መጣ። ግን መጀመሪያ ደረጃ ከመክፈል በፊት ለምን እንትኑ ጋር ምንድነው ይሄ ትራቭል ኤጀንሲው ጋር ደውልና ይሄ የእናንተ አካውንት ነምበር ነው ወይ ብለህ ጠይቃቸው አለኝ ውስጤ። ከዛ ሄድኩና በአካል ነው ሄድኩት፣ እሱ አልነበረም። በአካል ሄድኩና ከትኬት ገዝቼ ነበር። ከሌ ነው የእናንተ ኤጀንት ነው እና በዚህ በከሌ በሱ ነው ትኬት የቆረጡት እና ገንዘቡን ግን በዚህ አስገባ ብሎኛል። ይሄ የእናንተ አካውንት ነው፣ ሌጋል አካውንታችሁ ነው ብዬ ሳሳያት በጣም የሚገርማችሁ ባለቤቷ ነበረች። ከዛ ስታይ ለካ አይደለም አለችኝ። ከዛ የሰጠኝ እኮ ከሌ ነው አልኩ። በጣም ሴትዮዋ ተናደደች። ከዛ በኋላ በቃ ኢሚዲየትሊ ፋር አድርገዋለሁ አለች። ዜራ ያሳያችሁ እንግዲህ እዛ እየሰራ እኔም እንዴት አይነት አሳስብ እንደሚያስብ አልገባኝም። ወይ ስራውን መተው ፈለገ፣ ብዙ ብር ስለሆነ አንድ ጊዜ ዘርፎ መሄድ ነው የፈለገው። እና በዚህ አጋጣሚ በጣም የሚገርማችሁ በተለይ ናይጄሪያኖችን በጣም ካልተጠነቀቃችኋቸው በጣም አደገኛ ሰዎች ናቸው። በቃ ልባቸው ያለው እናንተን እንዴት እንደሚያታልሉ ነው። ምክንያቱም እኔ በስደት ጉዞ ውስጥ በአብዛኛው ጊዜ አይቻቸዋለሁ። ግን ከዚህ ሁሉ በጣም የሚገርማችሁ የሚያድናችሁ ግን እግዚአብሔር ነው። እኔ የገባኝ ይሄ ነው። እስከዚህ ድረስ ግን የእግዚአብሔርን እጅ ብዙ ኖቲስ አላረኩትም እና መጨረሻ ላይ ሴትዮዋ አባረረችው ሰውየውን። ከዛ ትክክለኛውን የአካውንት እንትን ሰጠች፣ አካውንት ነንበራቸውን። ከዛ ያን አካውንት ነምበር ብሩን አስገባሁኝ። ከዛ እሱ ሴትዮዋ ደወለችና ከዚህ በኋላ እንዳትመጣ ምናምን ስትለው እሱ ደግሞ እንዴት ትናገርብኛለህ? እንዴት መነቃቷ እናዶት በቃ አትሄድም፣ አበላሸዋለሁ፣ ትክክለኛ እንትን እንዳልሆነ ፌክ ጉዞ እንደምትጓዝ ፌክ ስቲከር እንደሆነ ምናምን እሱን ሁሉ እናገራለሁ አለ። ዜራ ያሳያችሁ። ከእሱ እንደገና ሌሎች አበሾች ነበሩ። ከዛ እንግዲህ በጣም ኃይለኛ ታይም ነበረኝ፣ በጣም ከባድ ነው እና ቀኑ ደግሞ በአጋጣሚ እሱ ያውቀዋል። ከዛ በፊት ደግሞ ያው አብረውኝ ያሉ ሰዎች ናቸው ብዬ የነገርኳቸው አበሾችም አሉ ቀኑን። ስለዚህ በጣም ኃይለኛ ቴንሽን ውስጥ ነበርኩ። ምክንያቱም ኤርፖርት መጥተው ምናልባት ችግር ውስጥ ይከቱኝ ይሆን ችግር ውስጥ አይከቱኝ ይሆን ብዬ ደግሞ እንደገና ማሰብ ጀመርኩ። በጣም እንትን ነው እና በጣም ኃይለኛ የሆነ ቴንሽን ላይ ነበርኩኝ። ላስት ሚኒት ማለት ነው እንግዲህ ልበር ነው ማለት ነው። ከዛ ከአንድ ሳምንት በኋላ በቃ እኔ መንፈሳዊ ሰው አልነበርኩም ብያቸዋለሁ። ግን ከጭንቀቴ የተነሳ ግን እግዚአብሔርን ደጋግሜ መጥራት ጀመርኩ። በቃ እግዚአብሔር እርዳኝ፣ የመጨረሻዬ ነው። በቃ ከዚህ በኋላ ከዚህ ሀገር ካላወጣኸኝ እኔ ከዚህ በኋላ ላይፍ አልኖርም እዚህ ሀገር፣ በቃ ይበቃኛል ምናምን አልኩና የምችለውን ያህል በቃ አላለም። ልክ በጣም የጨነቀው ሰው ከእግዚአብሔር ጋር እንደሚያወራው እንደዛ ነው ያደረኩት ማለት ነው። እና ቀኑ ደረሰ ጊዜው እንግዲህ ምናልባት ኤርፖርት እነዚህ ናይጄሪያዊ ሊኖሩ ይችላል፣ አበሾቹ ሊኖሩ ይችላሉ እና የሚጣላኝ ሰው እንግዲህ ይኖራል ብዬ በቃ ዝም ብዬ ተነስቼ ሄድኩ። እንግዲህ ብዙ ጊዜ እንደዚህ አይነት መንገድ ስትሄዱ ህጋዊ ይሁን አይሁን ምናልባት ነገሮች እንኳን በትክክል እንደ ፕላናችሁ ካልሄደ ሁልጊዜ ሌላ ሰው መኖር አለበት። ያ ማለት እኔ ወደ እስር ቤት ስገባ እስር ቤት ከገባው በኋላ እኔን የሚያስወጣኝ ሰው መኖር አለበት። ያ ማለት ገንዘብ ከፍሎ ወዲያው የሚያስወጣኝ ሰው አለ። እኔ ደግሞ ለዚህ ምንም አልተዘጋጀው። በቃ ለምን እንደሆነ አሁን ዛሬ ላይ ሳስበው ይገርመኛል። በኋላ ገባሁኝ። እንዳልኳችሁ እንግዲህ ክራባት አድርጌያለሁ ምናምን ልክ እንደ ቢዝነስ ማን ሆኜ ነው የሚሄደው እና የያዝኩት ደግሞ ብሪፍኬዝ ነው እና ብሪፍኬዝ ነው ትንሽ ልብስ ምናምን ያላት እንትን እንደዚች አይነት ሻንጣ
እና በቃ ብሪፍኬስ ነው ያዝኩት። በቃ ልክ ይሄ ደንበኛ ለቢዝነስ ትሪፕ እንደሚሄድ ሰው እንደዛ አድርጌ ነው የገባሁት ማለት ነው። ከዛ ገባው። ስገባ ኤርፖርት ማንም ሰው የለም፣ ማንም ሰው አላጋጠመኝም፣ ማቀው ሰው የለም። በጣም ደስ አለኝ። ከዛ ጠበቅኩኝ የቱ ጋ ነው ወደ ብራዚል የሚሄደው እንትን አልኩኝ። ቼክ አደረኩ። ከዛ ያው እንግዲህ መጀመሪያ ኢሚግሬሽን እንትን ማለፍ አለባችሁ ማለት ነው ኤርፖርት ስትገቡ። ከዛ እዛ ሄድኩና እንትን ጠበቅኩ ማለት ነው። ተራዬን ጠበቅኩኝ። ከዛ የኔ ተራ ደረሰና ለሴትዮዋ ፓስፖርቴን ሰጠዋትና ሴትዮዋ ስካነር አላት። ያው እንትኑን እዛ ላይ ያለውን ስቲከር ፓስፖርቱ ላይ ያለውን ስቲከር ስካን ስታደርገው ኮምፒውተሩ ላይ መቼ እንደገባው ምናምን ያሳያታል ማለት ነው። ሴትዮዋ ስካን ስታደርገው ምንም ነገር የለም እና በቃ ፊቷን ነው ማየው፣ ኮምፒውተሩ አይታይም ለኔ። እና ስካን ስታደርገው ምንም ነገር የለም። አሁንም ደጋገመች ስታደርገው ምንም ነገር የለም። ከዛ ገባት ማለት ነው። ቀና ብላ አየች። እንግዲህ ያው ብዙ ሰው ይሞክራል፣ ግን ብዙ ሰው የሚሞክረው በኬፕ ታውን እንትን ላይ ነው፣ በኬፕ ታውን ኤርፖርት እንጂ በጆሃንስበርግ ላይ አይሆንም። ምክንያቱም ጆሃንስበርግ በጣም ከባድ ነው። ስለዚህ እዚህ ብዙ የሚሞክር ሰው የለም። እና ሴትዮዋ አየችና በኋላ ይሄ ነገር አይ ቲንክ ትክክል አይደለም አለችኝ። እና መቼ ነው የገባኸው አለችኝ። ኦልሬዲ ቀኑ እዛ ላይ ስለነበረ ቀኑን ነገርኳት ማለት ነው። ከዛ አይ ዶንት ቲንክ ሶ ምናምን አለችኝ። ነጭ ያው ደቡብ አፍሪካ ነጭም የጥቁሮችም እንትን ነው፣ ከለሮችም አሉ በመሀል ከሁለቱ የተወለዱ ከለሮች ይባላሉ። እና ሴትዮ በቃ ገና እንትን ስታደርገው በቃ ያ እንትን የመጣ ድንጋጤ የመጣ ዋው። ከዛ መጨረሻ ላይ ምን አለች? ስልክ አነሳችና የኢሚግሬሽን ኦፊሰሮችን ጠራቻቸው። ወደ 3 ናቸው 4 የሆኑ ሰዎች ወዲያው መጡ። ከዛ ፓስፖርቴን ለነሱ ሰጠቻቸውና ይሄንን ሰውዬ ወደ ቺፍ ኢሚግሬሽን ኦፊስ ውሰዱት አለቻቸው። እና እሱ ይሄንን እኔ እዚህ ላይ ቼክ ሳደርግ ምንም ሲስተም ውስጥ የለም አለች። እንግዲህ ናይጄሪያው ሲስተም ውስጥ አስገብቼዋለሁ እኔ ኮኔክሽን አለኝ ብሎ ነው የሰጠኝ። አያችሁ እንዴት እንዳጭበረበረኝ። እና በጣም አደገኞች ናቸው። ከነሱ ጋር ዲል ስታደርጉ በጣም በእርግጥ በእንደዚህ አይነትም ነገር የሚደፍሩትም እነሱ ናቸው። ምክንያቱም ምንም አማራጭ የላቸውም። ህገወጥ ከሆናችሁ የግድ በእንደዚህ አይነት መንገድ ነው የምታልፉት እና ወይ ታገኛላችሁ ወይ ትገኛላችሁ። እና መጨረሻ ላይ ሴትዮዋ በጣም እንደዛ ስትለኝ በቃ መጨረሻ ደነገጥኩ። ወጥቼ ገብቻለሁ እኮ ምናምን ብላት ነው እዚህ ላይ ምንም የሚያሳይ ነገር የለም። አንተ ገብተህ የወጣኸው በእንትን ነው። ምክንያቱም ስዋዚላንድ እና እንትን ደርሼ መጥቻለሁ ዚምባብዌ፣ ግን በኢንላንድ ነው የገባሁት። ማለት በእግሬ ነው በቦርደር በኩል ነው የገባሁት እንጂ በአይሮፕላን አይደለም። እና እንትኑን አይተዋለች፣ ግን ስታምፕ ነው። ምንም ከዚህ ጋር ምንም ያገናኘው ነገር የለም። አሁን ሴትዮዋ አየችና ቀጥታ ወደዛ ስትልከኝ በቃ አለቀ። በቃ ይሄ ሁሉ ድካም በቃ ይሄ ሁሉ ከንቱ ሆነ አልኩ። በቃ አሁን ምንድነው ማደርገው? ምንድነው የሚሆነው? ምናምን በቃ ሁሉ ነገር ግልብጥብጥ ወጣብኝ። እንግዲህ በዛ ሰዓት የነበረኝ ጭንቀት እንግዲህ ዛሬ ላይ እንትን ብየረሳሁት እንጂ እንዲህ መናገር የምችልበትም እንትን አልነበረኝም። በጣም አደገኛ ድንጋጤ፣ በህይወቴ የማረሳው አደገኛ በቃ ድንጋጤ ላይ ነበርኩ። እና ከመደንገጤ የተነሳ በጣም የሚገርመው ነገር፣ በጣም ትልቅ ኖቲስ ያደረግኩት ነገር ምንድን ነው? ለካ ድንጋጤ ሲኖር በቃ ሰው ምላሴ ራሱ እንትን ምራቅ ጠፋ፣ መናገር ሁሉ አቃተኝ። በቃ ደረቀ ውስጤ። እና ቺፉ ቢሮ ይዘውኝ ሄዱ። በቃ ዊ ሎክ ዩ አፕ ምናምን አሉ። ምንድን ነው የሚባለው ይሄ እናስራለን ምናምን አሉኝ ማለት ነው። እና ሴትዮዋ ፌክ ነው እንትኑ ምናምን ብላ ነግራቸው ስለነበረ ማለት ነው። ከዛ ቺፉ ቢሮ ይዘውኝ ሄዱ። ዋናው ኃላፊው ነው። ገባሁኝ እዛ። ከዛ ፓስፖርቴን ሰጡት።
ከዛ ምንድነው አላቸው። ከዛ ይሄ ሰው እንደዚህ እንትን ምናምን አለ። ከዛ ኦኬ ብለው ሰጡና እነሱ ወጡ። ናው ውጪ ይጠብቁኛል፣ ያው እንግዲህ ሰሩት ብሎ ሊያስሩኝ ማለት ነው። ወይ ደግሞ አለ ነው የሚያደርጉትን ነገር ሊያደርጉ ማለት ነው ወይ ከዛ በቃ ሰውየው ጋር ስገባ በቃ እስር ቤት የገባው ያህል ነው የደነገጥኩት። በቃ ምንም ተስፋ ቆረጥኩ። በዛ ላይ ለዚህ ሰውዬ ምን ያህል ገንዘብ ብሰጠው እንትን ሊለኝ ይችላል፣ ሊለቀኝ ይችላል። ምክንያቱም በጣም ትልቅ ሰው ነው። ስለዚህ በጣም ብዙ ብር መያዝ አለብኝ። ለዚህ ነው ሰው ከሌለ በስተቀር ኢንኬዝ አንድ ችግር እንኳን ቢኖር አንድ ሰው ከውጭ ሆኖ የሚከራከርላችሁ ሰው ያስፈልጋል የሚባለው ማለት በዛ ሰዓት። ከዛ በቃ ምንም አውቀው ነገር የለም። የመጨረሻ እንትኔ ላይ ነው ያለሁት። ከዛ ደነገጥኩ። ሰውየው ምን አለኝ፣ ፓስፖርቱን አገላበጠው። አየው እና ከዚህ በፊት ወጥተህ እኮ ገብተሃል አለኝ። አረኑ ሴትዮዋ እዛ ላይ የለም አለችኝ። በፍጹም እውነት ሰውየው ይሄንን አንደርስታንድ ሊያደርገው ይችላል ብዬ በፍጹም ምንም ኤክስፔክት አላደረኩም። ከዛ ዝም ብሎ አየኝ፣ ቀና ብሎ አየኝ። ፓስፖርቱን አውቋል፣ እሱ ትክክል እንዳልሆነ ሁሉ ነገሩ በትክክል አውቆታል፣ ገብቶታል። ግን በዛች ደቂቃ ምን አይነት ተአምር እንደተፈጠረ እግዚአብሔር ብቻ ነው የሚያውቀው። በቃ እውነተኛ የሆነ በቃ ይሄ ዲቫይን ኢንተርቬንሽን የሚሉት በቃ ይሄ በቃ በእውነት ኃይለ መለኮት የሆነ ኃይል በአማርኛ በቃ ሰውየው ውስጥ ገባበት ወዲያው እና ዝም ብሎ አየና አየኝ፣ ፓስፖርቱን አየ፣ አገላበጠ ምናምን። ከዛ በኋላ ምንም ነገር አልተናገረም። የሚገርማችሁ እኮ ነው አየ ሰዎቹ እስኪሄዱ ድረስ የጠበቀም ይመስለኛል። አጠገቡ ያሉ ሰዎች እስኪሄዱ ማለት ኦፊሰሮቹ እስኪሄዱ የጠበቀ ይመስለኛል። አየና ምን እንዳሳመነው አላቅም። ሁሉ ነገር እኮ ትክክል አይደለም እኮ። ምን እንዳሳመነው አላቅም። ብቻ ሰውየው ዲፓርቸር መታልኝና በቃ ሂድ አለኝ። ከዛ ደንግጬ ምን እንደምለው አላቅምና ቅድም እንዳልኳችሁ ከድንጋጤ የተነሳ ምራቄ አፌ ውስጥ ምራቅ ጠፍቶ በቃ ምላሴ ሁሉ በቃ እንደ ድንጋይ ሆነብኝ። መናገር ሁሉ አቃተኝ ከድንጋጤ የተነሳ። ከዛ ወዴት ነው የምሄደው ምናምን ስለው going to Sao Paulo ብራዚል አለኝ እና በቃ just go አለኝ። በቃ አውቋል እንደደነገጥኩ ገብቶታል። በቃ ሁኔታዬ በጣም እንትን ብሎታል። ሂድ አለኝ። ከዛ ተቀበልኩና በቃ ምንም ቴንኪውም ለማለትም ምናምን በቃ ጊዜም አላገኘሁም። በጣም በቃ ነገሮች በጣም ነው ግራ ያጋቡኝ። ከዛ ተቀበልኩት። ኢማጂን ገንዘብ አልሰጠሁት፣ አልለመንኩት፣ አልተለማመጥኩት። በቃ እንደገባሁ ነው ሰውየው ዝም ብሎ ይሰጠኝ። ከዛ ተቀበልኩና በቃ ከድንጋጤ የተነሳ ወዴት እንደሚሄዱ ግራ ገባኝ። መጨረሻ በጣም ውስጤ ልክ ይሄ እንዴት ነው አንድ ሰው ጭንቅላቱ ሲመታ የግድ የት እንዳለ ስንት ሰዓት እንደሆነ ምን እንደሆነ እስከሚያውቅ ድረስ ትንሽ የተወሰነ ሰዓት መቆየት አለበት። እኔም እንደዛ ነው የሆንኩት። ምክንያቱም ያየሁት ነገር በቃ ከአእምሮዬ በላይ ሆኗል። ስለዚህ በቃ በትክክል ማሰብ ወዴት እንደሚሄድ ምናምን ሁሉ ግራ ገባኝ። ከዛ ትንሽ ቆየሁና አሁን መረጋጋት ጀመርኩ። አሁን ኤርፖርት ነው ያለሁት፣ አሁን ወደ ብራዚል ሊሄድ ነው ምናምን የሚለውን በደንብ ከተረጋጋው በኋላ አንድ የደቡብ አፍሪካ ኤርላይንስ ልብስ የለበሰች ሳውዝ አፍሪካ ኤርላይንስ የሚል እንትን የለበሰች ዩኒፎርም የለበሰች ሴት በአጠገቤ ስታልፍ ሄድኩና ኤክስኪውዝ ሚ አልኳት። ሴትዮዋ እንደዚህ ወደዚህ እንትን ሊሄድ ነበር ምናምን ብዬ ትኬቴን አሳየኋት። እንትን ሳሳያት ጊዜ ኦ ሜን ኦልሬዲ አሁን ሄደ አለች። ፕሌኑ ኦልሬዲ አምልጦሃል ሶሪ አለች። በቃ እንደገና አሁን እግዚአብሔር ያሳያችሁ፣ አሁን ነው ከድንጋጤ የነቃሁት። እንደገና ሴትዮዋ ደግሞ መልሳ ወደዛ ድንጋጤ ነው የወረወረችኝ፣ የእሷ መልስ ማለት ነው። ከዛ ዋው አልኩ፣ አሁን የበራ መብራት እንደገና ይጠፋል።
ወይኔ እግዚአብሔር ምን ነው ቅድም ይሄ ሰውዬ እኮ ሰጥቶኛል፣ እንዴት ፕሌኑ አመለጠኝ ብዬ ደግሞ እንትን ማድረግ ጀመርኩ። ከዛ ዋው አሁን እንግዲህ በቀኝ እጃችሁ ጥሩ ነገር ይዛችኋል፣ በግራ እጁ ደግሞ ጥሩ ያልሆነ ነገር አለ እና መወሰን ነበረብኝ። አሁን ከተመለስኩኝ ከወጣሁኝ ቦርዲንግ ፓሱን እንደገና ካሰራሁኝ ችግር ውስጥ ልገባ ነው ማለት እንደገና እንደ አዲስ ላሰራ ነው ሴትዮዋን ወይ ደግሞ ሌላ ሰው ካውንተር ላይ ላገኝ ነው ማለት ነው። ስለዚህ ምንም የሚገርማችሁ ነገር ለ7 ዓመት እንግዲህ ትራቭል አድርጌ አላቅም፣ በአይሮፕላን በፕሌን ሄጄ አላቅም። ስለዚህ ምንም ኤክስፔሪንስ የለኝም። ግን ውስጤ አትውጣ የሚል ነገር መጣብኝ። አትውጣ እና ከዛ ካልወጣው ምንድን ማድረገው ስል በቃ እዚሁ ደር የሚል ነገር መጣብኝ። ከዛ ሄድኩና ይሄ የቲኬት ካውንተሩ ጋር ትላንትና እንትን ሚስ አድርጌ ዛሬ የሆነ እንትን ፕሌን ሚስ አረኩኝ፣ ወደ ሳኦ ፖሎ ብራዚል የሚሄድ ፕሌን አውሮፕላን ሚስ አረኩኝ እና ምን ላድርግና ምናምንና ስላቸው በቃ ዌቲንግ ሊስት እና ነገ እንትን በል አሉኝ። ከዛ እዚህ ማደር እችላለሁ ብዬ ስጠይቃቸው ዌቲንግ ሩም ምናምን አሉኝና አሳዩኝ። እንዴ አያስወጡም ማለት ነው አልኩ። በቃ አያስወጡም ማለት ነው አልኩ። እንግዲህ ለምን በቃ በእንትን ላይ ስለነበርኩ ፕሮሲጀሩን ራሱ አላውቀውም። 7 ዓመት እንዳልኳችሁ ያው በቦርደር ነው የገባሁት። ስለዚህ ኤርፖርት ውስጥ እንግዲህ እንትን ሚስ ያደረገ ሰው እዛ ኤርፖርት ውስጥ አድሮ እንደገና እንትን እንደሚል እሱ ሁሉ አይዲያ የለኝም፣ አላውቅም ነበር። በኋላ ሄድኩኝ፣ ዌቲንግ ሊስት ምናምን አለ፣ ሶፋ ላይ ሰው ተቀምጧል ምናምን። ዋው እንደዚህም አለ እንዲያልኩ ከዛ እንትኔን ያስቀመጥኩና በጣም የሚገርማችሁ ነገር ልቤ ያለው ሰውየው ጋር ነው። ሰውየው እንዴት ሊሰጠኝ ቻለ? እንዴት ሰውየው ሊመታልኝ ቻለ? በቃ ምንም በቃ ሊዋጥልኝ ያልቻለው በጣም ኃይለኛ ጥያቄ እንትን ያለው የሆነብኝ እዛ ላይ ነው። እና አሁን እስከዚህ ድረስ እንግዲህ ስፒሪቹዋል ነገር ብዙ እንትን አላደረገኝም ነበር። በኋላ ግን ምን ሆነብኝ? የሚገርም ነገር ነው ይሄ። በእውነት ከኔ ችሎታ ከኔ እውቀት በላይ የሆነ ነገር ነው ብዬ በጣም ገረመኝ። አንድ ነገር ግን ውስጤ ሽፍት አድርጓል። በጣም የሚገርማችሁ ከዚህ በፊት በህይወት ዘመኔ ውስጥ አይቼው የማላቀው የሆነ ነገር ስፓርክ አድርጓል። የሆነ ነገር ብቻ ላይት አፕ አድርጓል። የሆነ ነገር ብቻ እንትን ብሏል። ስለዚህ ይሄ ነገር በፍጹም ከሰው አይደለም። ይሄ ነገር በፍጹም በቃ ላምነው አይዴንቲፋይ ማድረግ ሁሉ አልቻልኩም። በጣም ነው ግራ ያጋባኝ። ከዛ በእንደዛ አይነት ሁኔታ እየተገረምኩኝ ሌሊቱ ራሱ እንዴት እንደነጋ አላውቅም። ሶፋ ላይ ቁጭ ብዬ በቃ ነጋ። ስንት ሰዓት እንደሆነ አላውቅም። ምክንያቱም በቃ ኤርፖርት ስትገቡ ውጭው አይታይም። ስለዚህ መብራት ነው ሁሉ። ስንት ሰዓት እንደሆነ ስንት ሰዓት ምናምን ምን ማውቀው ነገር የለም። ኤኒዌይ ሰዓቱን ብቻ ካላየሁት በስተቀር ማለት ነው። እና ኤኒዌይ ሰዓቱን አየው። የተወሰነ ጊዜ ሶፋ ላይ እንትን አደረግኩ ምናምን። መጨረሻ ላይ ነጋ ማለት ነው። ከነጋ በኋላ ሴትዮዋን ስጠይቃት ጊዜ ብራዚል የሆነች ዩኒፎርም የለበሰች የአስተናጋጅ ዩኒፎርም የለበሰች ሴት ጠየኳት እና ብራዚል እንትን የቱ ጋር ነው አልኳት። አሳየችኝ ካውንተሩ ከነጋ በኋላ ማለት ነው። ከዛ እዛ ሄድኩኝ። የደቡብ አፍሪካ እንትን የብራዚል እንትን ቲኬት የደቡብ አፍሪካ ኤርላይንስ ነበር የወሰድኩት። ስለዚህ የእነሱ ካውንተር ላይ ነው ሄድኩት። እነሱ ጋር ሄድኩና እንደዚህ ትላንትና ሚስ አድርጌ ነበር ፕሌን እና ዛሬ አለ ወይ ስላቸው፣ አዎ በሳምንት 7 ቀን አለ አሉኝ ወደ ብራዚል የሚሄደው እና በጣም አሪፍ ነው። 5 ቀን አሉኝ። 5 ቀን ፍላይት አላቸው እና በቃ ዛሬ ትላንትና ነው ሚስ ያደረኩት አልኳቸው እና ስለዚህ ዛሬ መሄድ እችላለሁ አልኩት። ኦኬ አለኝ ሰውየው። ፓስፖርቱን ተቀበለ አየ ምናምን። ከዛ በኋላ ትንሽ ቆየና ደቡብ አፍሪካዊ ነው። ትንሽ ቆየና ሶሪ ፉል ነው አለኝ። በቃ እንደገና ፉል ነው ሲለኝ የመጨረሻ ነው የደነገጥኩት። በቃ ይሄ ነገር የመጀመሪያውን ነገር ሊያበላሽብኝ ነው ማለት ነው። ምክንያቱም 1 ቀን አድሬ ያለው 2 ቀን አድሬ ግን እንዴት ቦርዲንግ ፓሱ እነዚህ ሰዎች እንዴት ይቀበሉኛል? 2 ቀን አድሬ በዛ ላይ ደግሞ ሳምንቱ ሙሉ ፉል ነው ያለኝ።
አምስቱንም ቀን ፉል ነው ያለኝ። ስለዚህ 5 ቀን ኤርፖርት እንዴት ላድር ይችላል? ዋው! በጣም ደነገጥኩ። ተቀበልኩት ፓስፖርቱን፣ ሄድኩኝ። ከዛ ምናልባት ወደ በኋላ ላይ እስቲ ምናልባት ካንስል የሚያደርግ ሰው ሊኖር ይችላል፣ ከቻለ ለማንኛውም እስቲ ቼክ ታደርጋለህ በኋላ ላይ ምናምን አለኝ ማለት ነው ሰውየው። ልክ ሰውየው ሰጥቶኝ ትንሽ እንደሄድኩኝ አንድ ነገር መጣልኝ። ደቡብ አፍሪካ ውስጥ ብዙ ጊዜ ሜክ ፕላን የሚሉት ነገር አለ። ሜክ ፕላን ማለት ምን ማለት? ጉቦ ልሰጥህ ነው እንደማለት ነው። ጉቦ ልሰጥህ ነው እንደማለት ነው። በቃ ጠብቀኝ እንደማለት ነው። ኤኒዌይ ከዛ እንዴ ይሄኛው ምንም ማለት አይደለም፣ ስለዚህ ምን ችግር አለው ብዬ $100 ፓስፖርት እንትን ውስጥ አደረኩና ከ2 ሰዓት ነው ከ3 ሰዓት በኋላ ሄድኩኝ ሰውየው ጋር ሄድኩና ፓስፖርቴ ውስጥ አድርጌ ቅድም እንትን ብላይ ነበርና አይ ቲንክ ሰው ምናልባት እንትን ካንስል የሚያደርግ ሰው ካለ ምናምን ብዬ ስለው እስቲ ቼክ ላድርግ ምናምን ሲል ከፍቶ ሲያየው ብር አለ። ከዛ ብሩን ቀስ ብሎ ላጣረገና ካሜራው እንዳያየው እንትን አደረገ። አሁን ገባው ማለት ነው። ከዛ ትንሽ ገባ ከኮምፒውተሩን ምናምን እንዲያያየና ከዛ በኋላ ይኖዋት አንድ ሲት አለ አይለኝም። ዋው! በጣም ነው የተደሰትኩት። አንድ ሲት አለ አለኝ። ያ ኦኬ በቃ ቴክት አልኩት። ከዛ እሺ አልኩኝ፣ እንትን አደረገ። ከዛ ቡክ አደረግኩኝ። ከዛ ፍላይቱን መጠበቅ ነበረብኝ። እንግዲህ ጠዋት ነው ያው እዛው ስላደርኩ ጠዋት ነው፣ ግን ፍላይቱ ደግሞ ኢን ዘ ኢቭኒንግ ነው፣ ማታ ወደ ምሽት አካባቢ ነው የሚሄደው ማለት ነው። ስለዚህ እስከ ኢቭኒንግ ድረስ መጠበቅ ነበረብኝ ማለት ነው። እስከ ኢቭኒንግ ድረስ ጠበቅኩኝ። ከዛ በኋላ ፕሌኑ መጣ። የብራዚል መንገደኞች ተዘጋጁ ምናምን ተባለ። ሁሉ ተሰለፉ ማለት ነው፣ ወደ ፕሌኑ ሊገቡ ማለት ነው። ከዛ ሴትዮዋ ምን አናውንስ አደረገች? የብራዚል ዜግነት ያላችሁ ቅድሚያ ተሰለፉ አለች። ምክንያቱም ወደ ብራዚል ነው የሚሄደው እንትኑ። ስለዚህ ተሰለፉ ስትል እኔ መጀመሪያ ላይ የተሰለፍኩት ሰውዬ መጨረሻ እንደገና ወደ ኋላ ሄድኩ ማለት ነው። ምክንያቱም መጀመሪያ ላይ የተሰለፍኩት የነበሩት እዛው ስላደርኩ ማለት ነው። ሰው ገና ቦርዲንግ ፓስ አሰርቶ ምናምን ነው የሚመጣው። ከዛ እዛ ገባሁኝ፣ መጨረሻ ላይ ሆንኩ ማለት። ከዛ ብራዚሎች ገቡ። ከዛ ሴትዮዋ የእያንዳንዳችን ፓስፖርት ቪዛውን ቼክ ታደርግ ነበር ማለት ነው። ፓስፖርቱን እየተቀበለች እኔ የሚሄደ የነበረው ወደ ቬንዙዌላ ነው፣ ወደ ካራካስ ነው የሚሄደው። ግን ብራዚል ትራንዚት ነው ያለኝ። ትራንዚት ስላለኝ 24 ሰዓት ብቻ ነው የምቆየው ብራዚል። ስለዚህ እንትን ቪዛ አያስፈልግህም ብለውኝ፣ ብራዚል ኤምባሲ ምንም አያስፈልግህም ብለውኝ በዛ ነው ሄድኩት ማለት ነው። ትኬትም ሳስቆርጥ እንደዛ ነው ያደረግኩት። ከዛ ሴትዮዋ የብራዚል ፓስፖርት የለም ማለት ነው። እኔ ብራዚል አይደለም የምሄደው፣ ስለዚህ ትራንዚት ማደርገው ነው ሳው ፖሎ እንጂ እኔ የምሄደው ወደ ቬንዙዌላ ነው አልኳት። ስለዚህ ተጠራጠረች ማለት ነው። ትኬቱን ስታየው ሳው ፖሎ ትራንዚት አለው፣ ሌላው ደግሞ ወደ ሊማ ትራንዚት አለ ነው። መጨረሻ ላይ ነው ወደ ቬንዙዌላ የሚሄደው እና ያው ስታየኝም እንግዲህ ኢትዮጵያኖች ወር ሌላው አፍሪካኖች እንግዲህ ወይ ይሞክሩ ይሆናል በእንደዛ አይነት ሁኔታ። ስለዚህ የአፍሪካ ፓስፖርት ስታይ ያው ተጠራጠረች ማለት። ስለዚህ ወሰደች እና ፓስፖርቴን እስቲ ለሚቼክ አለችኝ። ከዛ ፓስፖርቴን ይዛ ሄደች እና ያው ፓስፖርት ያስፈልገዋል ቪዛ ያስፈልገዋል አያስፈልገውም ምናምን የሚለውን ነገር ቼክ ልታደርግ መሰለኝ እና ሄደች፣ ቼክ አደረገች ምናምን። ከዛ ጠበቅኳት። በጣም የሚገርማችሁ ነገር ፕሌኑ በጣም ትልቅ ፕሌን ነው እና እንደው ካልተሳሳትኩ 100 ምናምን የሚሆን ከ100 ሰው በላይ እንትን ነበረው ፓሴንጀር እና ሰው እስኪገባ ድረስ ጠበቁ። ስጠብቃት ሴትዮዋ አትመጣም። ሰው ሁሉ ገባ፣ ጠብቃት አትመጣም። ዋው! አሁን በቃ እንትን ውስጥ ጣለችኝ። ያን ሁሉ አልፌ ትላንትና እንደዛ አድርጌ እንደገና ትኬት አግኝቼ እንዴት መጨረሻ ላይ በቃ የምጥ ጉዞ በጣም ኃይለኛ ምጥ ላይ ነበርኩ። አንድ ነገር ብልጭ ይላል፣ እንደገና ይጠፋል፣ ብልጭ ይላል፣ ይጠፋል፣ ብልጭ ይላል። እንደገና እግዚአብሔርን አመስግኜ ሳልጨርስ
ሌላ ፕሮብለም ይመጣል። ከዛች ሴትዮ ስትወስዳ እንግዲህ መጨረሻው እንግዲህ የማውቀው ሴትዮዋ ስትመጣ ነው። እንግዲህ መታ ሶሪ መሳፈር አትችልም ልትለኝ ትችላለች፣ ወይ ደግሞ መሳፈር ትችላለህ ልትለኝ ነው። እንግዲህ ማውቀው ነገር የለም ከእነዚህ ሰዎች ጋር እንግዲህ ኮሚኒኬሽን የለኝም፣ ገንዘብ አልሰጠዋትም፣ ምንም አላልኩም። እና በኋላ ሴትዮዋ ይዛ ሄደች፣ ቼክ አድርጋ ምናምን መጨረሻ ላይ ፕሌኑ ሊሄደው ነው። ሴትዮዋ ቀረች። እዛ አናውንስ አደረጉ የብራዚል መንገደኞች አንድ መንገደኛ ይቀራል እና ዲስ ዘ ላስት ኮል ምናምን ማለት ጀመረ። ከዛ ሴትዮ ወጣ የለችም እንዴ ምንድን ማድረገው ምናምን ብዬ በጣም እንትን ሆንኩ ማለት ነው። ከዛ ልክ ከርቀት ሴትዮዋ በጣም እየፈጠነች ምክንያቱም ሌት ሆና ነበር እየፈጠነች ምናምን መጣችና ወይኔ ምን ትለኝ ይሆን ወይኔ በቃ ልክ በቃ የህይወትና የሞት አይነት እንትን በቃ አይነት መልስ ነው የምጠብቀው። ምክንያቱም 7 ዓመት ቆይቻለሁ ደቡብ አፍሪካ፣ ብዙ ነገር ሸጫለሁ ብያለሁ። በቃ ይሄ የመጨረሻ ጉዞዬ ነው ብዬ ነው ያሰብኩት። እና እንግዲህ 2-3 ነገር ነው የተበላሻሸብኝ፣ ግን ስቲል ግን ያለፍኩ ነው። መጨረሻ ላይ ሴትዮዋ እንግዲህ የመጨረሻ ውሳኔ የምትወስነው ሴትዮዋ ነች ማለት ነው፣ የመጨረሻ ውሳኔ። ከዛ መጣች፣ በፍጥነት መጣችና አጠገቤ። ከዛ በኋላ ምንድን ያለችኝ ሴፍ ጀርኒ ነው ያለችኝ፣ ያ ሃቭ ኤ ናይስ ፍላይት ስትለኝ ከመደንገጤ የተነሳ ሴትዮዋን እቅፍ አድርጌ በቃ አቀፍኳት። ከዛ ሴትዮዋ ደነገጠች፣ በቃ ደነገጠች። ብቻ የሆነ ነገር በቃ በጣም ኤክሳይትድ እንደሆን ገባት። ከዛ ቴንኪ ቻው ባባይ ባናልኩና እየሮጥኩኝ ላጥ ብዬ ሄድኩ። ከዛ በኋላ ፕሌን ውስጥ ገባው። በቃ በፕሌን ውስጥ ገብቼ ከዚህ በኋላ ፕሌኑ እስኪነሳ ድረስ አላመንኩ። ፕሌኑ ተነስቶ የደቡብ አፍሪካን ግዛት እስኪያልፍ ድረስ በቃ ሀሳብ ነው ያዘኝ። ምክንያቱም በቃ ጠርተው ያስወርዱኛል ብዬ በቃ ምንም ላምን አልቻልኩም። በኋላ በቃ ፕሌን ወጣ ምናምን። ከዛ በኋላ ጉዞ ሲጀምርና በጣም ከ1 ሰዓት ከ2 ሰዓት በኋላ ምናምን ከደቡብ አፍሪካ ወደ እንትን ሲሄድ እንግዲህ በአትላንቲክ ኦሽን ላይ ነው የሚበረው እና ረዥም እንትን ነው ያለው ፍላይት ነው ያለው እስከ ሳኦ ፖሎ ድረስ እና ረዥም ስለሆነ በቃ ምንም የምታዩት ነገር የለም። በቃ ኦሽን ነው የምታዩት። ከዛ በቃ መረጋጋት ጀመርኩ፣ ሪላክስ ማድረግ ጀመርኩ። ከዛ ምን ውስጤ ምን መጣ፣ እግዚአብሔር ሆይ አልኩ፣ በእውነት ነው አንተን ያዳንከኝ። ከዚህ በኋላ እኔ በህይወት ዘመኔ አንተ በቃ አመልክሃለሁ። ከአንተ ጋር ነው የምኖረው። አንተ በቃ በችግሬ ጊዜ ደርሰልኛል። በቃ የመጨረሻ ጭንቀቴ ላይ ነው የደረሰው። ዜራ ያሳያችሁ እንግዲህ 7 ዓመት የቆየሁበት ሀገር ነው። ባለቤቴ ወጥታለች፣ ቢዝነሴ እንትን ብሏል። በቃ ደስተኛ አልነበርኩም። በቃ ብዙ ነገር የተበለሻሸበት ጊዜ ነው እና በጣም በሚገርም ሁኔታ እግዚአብሔር በቃ ኃይለኛ ጣቱን አየሁት። ኃይለኛ በቃ እግዚአብሔር ልክ በኋላ ላይ ሳስበው መጽሐፍ ቅዱስ ሳነብ መጽሐፍ ቅዱስ ላይ ሙሴ እግዚአብሔር ሊጠራው ሲፈልግ የሆነ ቁጥቋጦ ሲቃጠል አየ ይላል እና ቁጥቋጦ ምንድን ነው ይሄ ነገር? እሳት አለ እዚህ ጋር ግን ይሄ ነገር አይቃጠልም ብሎ ሙሴ መጣ ወደዛ ቦታ። ልክ ወደዛ ቦታ ሲሄድ እግዚአብሔር አነጋገረው ይላል እና በህይወት ዘመናችን ላይ ለካ በህይወት ዘመናችን አንድ የሆነ ነገር ላይ በቃ ውስጣችንን በጣም አቴንሽን የሚሰጠን አንድ የሆነ ነገር አለ ማለት ነው አልኩኝ በኋላ ላይ ሳስበው ማለት ነው። ስለዚህ እኔ በቃ ከክርስቶስ ጋር የተጣበቅኩበት ቀን እቺ ቀን ነች። እቺ ቀን ለእኔ ህይወቴን ኮምፕሊትሊ ፎርኤቨር ነው በቃ የቀየረው። እቺ ሰውየው ከለር ነው የደቡብ አፍሪካ ጥቁርና ነጭ ነው። ለእኔ ግን በቃ ሰውየው መልአክ ነው። እኔ መልአክ እግዚአብሔር መልአክ ኢሚዲየትሊ መልአክ ልኮ በቃ እንዳስመለጠኝ ነው ያየሁት እንጂ ሰውየውን እንደ ሰውም አልቆጠርኩትም። በኋላ ላይ ሳስበው በቃ መልአክ ነው። ያለምንም ክርክር ያለምንም እንትን ልቤ ውስጥ ያለውን ነገር ጭንቀቴን፣ ህመሜን ሁሉ ነገር አይቶ ብቻ ሂድ ያለኝ ሰው ነው። እሱ እንትን ባይልኝ ኖሮ ሁሉ ነገር ተበላሽቶ ነበር። አለቀ። ቁልፉ የነበረው እሱ ጋር ነው። ከዛ በኋላ እንግዲህ ትኬቱን ሳገኝ ሴትዮዋ እንትን ስትል ምናምን እና
እንግዲህ በእንደዚህ ሁኔታ ላይ በጣም በደስታና በጣም በቃ ይሄ ሚክስድ የሆነ ፊሊንግ ያለው ፕሌኑ ወደ ማታ አካባቢ ብራዚል ደረሰ ማለት ነው። ብራዚል ደረሰ። እዛ እንደደረሰ እንግዲህ እንደ ትላንትና ነበር መግባት የነበረብኝ። ስለዚህ አንድ ቀን ሌት ሆኛለሁ ማለት ነው። ስለዚህ እነሱም አዩ። እዛ ካዩ በኋላ ትላንትና ነበር መግባት የነበረበት ምናምን። ስለዚህ እንትን አሉ ማለት ነው። አንዳንድ ቀን ተበለሻሽቶብኛል ማለት ነው። ስለዚህ ጠብቃሉኝ። ዌቲንግ ሊስት እንትን አደረጉኝ። ብራዚል ወደ ውጭ አልወጣሁም። 24 ሰዓት ነበረኝ። ዝም ብዬ እዛው አካባቢ ዞር አልኩኝ። 24 ሰዓት ወጣ ብዬ ትንሽ አካባቢው ምናምን አየው። ከዛ በኋላ ቀጥታ ወደ ሊማ ፔሩ ሄድኩ ማለት ነው። ሊማም ደግሞ ፔሩ ዋና ከተማቸው ነው ሊማ። እዛም ደግሞ ልክ እንደ ብራዚሉ አንድ እንትን ቆይቼ ስለነበረ ዌቲንግ ሊስት መጨረሻ ላይ እንትን ያደረጉኝ ማለት ነው። አንዳንድ ቀን እንትን ሚስ አድርጌ ስለነበር ከዛ በኋላ እንደዛ አድርጌ ቀጥታ ወደ እንትን ሄድኩ ማለት ነው። ቬንዙዌላ ሄድኩ ማለት ነው። እና ቬንዙዌላ ኤርፖርት ስገባ በቃ ማመን አቃተኝ። በቃ ነገሮቼ በጣም እንትን አደረጉ። ልክ እዛ ስገባ ምንድነው ኤርፖርት ቬንዙዌላ ኤርፖርት ካራካስ ውስጥ እዛ ገባሁኝ። በቃ ነገሬ ሁሉ ከዛ በኋላ ሌላ አዲስ ቻፕተር ተጀመረ ማለት ነው። እና ይሄ ደቡብ አፍሪካ ላይ የወጣሁበት እንትን እግዚአብሔር በእንደዚህ ሁኔታ አስመለጠኝ። እና በቃ ከዚህ በኋላ ከእግዚአብሔር ጋር መኖር ጀመርኩና የሚቀጥለው ታሪክ እንግዲህ በሚቀጥለው ክፍል ያው ቀጥላለሁ ማለት ነው። እና በእንደዚህ ሁኔታ እግዚአብሔር ከደቡብ አፍሪካ አስመለጠኝ እላችኋለሁ። እንግዲህ ስላዳመጣችሁን በጣም አመሰግናለሁ። በሚቀጥለው ፕሮግራም ደግሞ እንግዲህ የሚቀጥለውን ፓርት እናገራለሁ። እስከዛ እንግዲህ ቸር ይግጠመን ብዬ ሰናበታችኋለሁ። እንግዲህ ነገርየው ከተመቻችሁ ለሌሎች ሼር አድርጉት። መልካም ጊዜ ይሁንላችሁ።